ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 10 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በራያ ግንባር የተጠናከረው ውጊያና የፋኖ ድል፣ ብድሩና መዘዙ፣ የአርማጭሆው ተጋድሎ፣ የአገዛዙ ድንጋጤና የፈጠራ ሽብር ክሱ፣ የአንጋፋው ድምፃዊ ግስጋሴ፣ የኦሮሞ ወጣቶች ያልጠበቀ ምላሽ፣ ትግራይና የጀኔራሉ አጣብቂኝ፣ የመካከለኛው ውጥረትና የኢራን ዳግም ክልከላ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በራያ ግንባር ለአንድ ሳምንት እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። በጠላት ላይ ድል መቀዳጀቱን ምኒልክ ዕዝ አስታወቀ። አገዛዙ በሰላማዊ ሰዎች ላይ በከባድ መሳሪያ ጉዳት ማድረሱንም ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 10 ቀን 2018 ዓ.ም ከትንሣኤ በዓል ጀምሮ ለተከታታይ አንድ ሳምንት እየተካሄደ ባለው ውጊያ በራያ ግንባር ምኒልክ ዕዝ 101ኛ ኮርና የዕዙ ልዩ ዘመቻ አህዶች ከፋሽቱ ስልጣን አስጠባቂ ሰራዊት ጋር ብርቱ ትንቅንቅና ተጋድሎ በማድረግ ድል መዝገባቸውን ገልጸዋል። ከትንሣኤ በዓል ጀምሮ ለአንድ ተከታታይ ሳምንታት በዘለቀው በዚያ ወደ ውጊያ በራያ ግንባር 101ኛ ኮር አህዶች 11ኛ ክፍለ ጦርና 15ኛ ክፍለ ጦር እንዲሁም የዕዙ ልዩ ዘመቻ ዛሬ ሚያዝያ 10 ቀን 2018 ንጋት ጀምሮ በራያ ቆቦ ተኩለሽና ሸዎች የመጣን የጠላት ኃይል በመከትና ይዞታዎችን በማስከበር በጠላት ላይ ድል መቀዳጀታቸውን አስታውቋል። በተመሳሳይ በራያ ግንባር በጮቤ ብርና በበዋ ሚካኤል ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው በነጌታቸው ረዳ ከኋላ የሚመራው ከአብይ አገዛዝ ስልጣን አስጠባቂ ኃይል ላይ ግንባር የፈጠረው ጦር በሜካናይዝድና በድሮን ጭምር ታግዞ ወደ አማያና ባይባም ለማጥቃት የተንቀሳቀሰ ቢሆንም የምኒልክ ዕዝ 102ኛ ኮር የጠላትን ኃይል በመመከት ጠላት የተረፈ ኃይሉን ይዞ ወደ መጣበት ለመፈርጠጥ መገደዱን አስታውቋል። ያሰበውን በፋኖ ላይ ማሳካት ያልቻለው የፋሽቱ ብልጽግና ሰራዊት በሜካናይዝድ ኃይል የፋኖን ይዞታዎች አስለቅቃለሁ በሚል የገጠር ታዳጊ ከተሞችና መንደሮችን ከራያ ቆቦ፣ ጎብዬ፣ ሆርማት፣ ጮቢ በርና ተኩሎች ዙሪያ ጠመዱ ከባድ መሳሪያዎች በመደብደብ ጦር መሳሪያ ያልታጠቁ ንጹሐን አማራዎችን ሕይወት እየቀጠፈ አካል እያጎደለና ቤት ንብረት እያወደመ ብሎም በረሃ የተሰማሩ እንስሳቶችንም እየጨፈጨፈ ይገኛል ሲል አፋብን ወሎ ቤተ አማራ ምኒልክ ዕዝ ዛሬ ሚያዝያ 10 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተጨማሪም 102ኛ ኮር እስከ ጮቤ በር ዘልቆ መግባት 65 ያገዛዙን ስልጣን አስጠባቂ ኃይሎችና 29 የእነት ጌታቸው ረዳ ታጣቂዎችን መደምሰሱን ጠቅሶ በዚህ ዘመቻ የ102ኛ ኮር ወታደራዊ አዛዦችና ወታደራዊ ዘመቻ መሪዎች በሚያስደንቅ ሁኔታ በመና በመቀናጀት የሞርታር ጥቃት በጠላት ላይ በመክፈት በመሩት ውጊያ ድል መቀዳጀታቸውን አስታውቋል። በጠዋት በጀመረው ዘመቻ በጠላት ላይ ወታደራዊና ፖለቲካዊ የስበት ማዕከሉን በመለየት የ102ኛ ኮር በጮቤ በር የጠላትን ድሽቃ በወገን ሞርታር ሙሉ በሙሉ ዛሬም እንደ ትላንቱ ማውደም መቻሉንም ገልጿል። የ102ኛ ኮር የሞርታርና የድሽቃ ጥቃት መቋቋም ያቃተው የአብይ አገዛዝ ጨፍጫፊ ስልጣን አስጠባቂ ኃይል 05 አዲስ ቅኝ ቀበሌ ሚካኤል ቤተክርስቲያን ሆን ብሎ በመድፍ በመምታት የ8 ዓመት ሕፃን በመግደልና ሌሎች የቤተ ክርስቲያን የሰንበት ተማሪዎች ማክሰሉንም ምኒልክ ዕዝ ዛሬ ሚያዝያ 10 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ ምኒልክ ዕዝ 303ኛ ኮር አህዶች በሐሙሲት ግንባር 1 ብሬንና 11 ክላሽ በመማረክ በግዳጅ የምርጫ ካርድ ለማስወጣት የተንቀሳቀሱ ባንዳዎችና አጃቢዎቻቸውን መደምሰሱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር 14ኛ ክፍለ ጦር አካል የሆነው ሁለተኛ ማንኩሻ ሻለቃ በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ዙሪያ ወረዳ 02 ቀበሌ ሐሙሲት ከተማ መግባት ባደረጉት ድንገተኛ ጥቃት የጠላትን አከርካሪ በመጣጠስ ታላቅ ጀብዱ መፈጸማቸውን ጠቅሷል። ትላንት ሚያዝያ 9 ቀን 2018 ከንጋቱ 12 ሰዓት ተኩል እስከ ቀኑ 7 ሰዓት ከ45 በተደረገ በዚያ አውደ ውጊያ ሰቆጣ ዙሪያ ሐሙሲት ከተማ ላይ የ2018 የጨረባ ምርጫ አስመራጭ ያሉ 3 እና እነሱን ያጀቡ 8 ባንዳ ሚሊሻዎችን ጨምሮ መደምሰሱን አስታውቆ 11 ክላሽ፣ 8 የእጅ ቦምብ፣ 12 የክላሽ ካዝና፣ 2 የብሬን ሽንሽር ከነተተኳሹ 1 ሳጥን የብሬን ተተኳሽ፣ 760 የክላሽ ተተኳሽና 4 ባንዳ ሚሊሻ መማረክ መቻሉንም ገልጸዋል። ይህ በእንዲህ እንዳለ በተመሳሳይ ህዝባችንን ከዚህ በላይ አንበድልም፣ ህዝባችንን አንወጋም በማለት 4 የአድማ ብተና አባላት ከነሙሉ ትጥቃቸው ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦርን መቀላቀላቸውን ዛሬ ሚያዝያ 10 ቀን 2018 ዕዙ ባወጣው ተጨማሪ መረጃ ገልጿል። የአድማ ብተና አባሉ ከነትጥቃቸው ሲቀላቀሉ የኮሩና የክፍለ ጦሩ አመራሮች ደማቅ አቀባበል እንዳደረጉላቸውም ገልጿል።
የኢትዮጵያ የዩሮ ቦንድ አበዳሪዎች ቡድን መንግስት ያልከፈለውን የ1 ቢሊዮን የአሜሪካን ዶላር ዕዳ በተመለከተም ክስ ለመመስረት የሚያስችላቸውን የህግ ሂደት በይፋ መጀመራቸው ተዘገበ። ብሉምበርግ የዜና አገልግሎት ለጉዳዩ ቅርበት ያላቸው ምንጮችን ዋቢ አድርጎ እንደዘገበው የኢትዮጵያ የአድሆክ የቦንድ ባለቤቶች ኮሚቴ አባላት በእንግሊዝ ፍርድ ቤትም ክስ ለመመስረት ማቀዳቸውን የሚገልጹ የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት ለኢትዮጵያ መንግስትም ልከዋልም ብለዋል። ስማቸው እንዳይጠቀስ የፈለጉ የመረጃው ምንጮች እንዳሉት የኢትዮጵያ መንግስት ደብዳቤው እንደደረሰው ለማሳወቅ 14 ቀናት ያሉት ሲሆን ሆኖም የጊዜ ገደቡ መቼ እንደሚጀመር በዝርዝር አልተገለጸም። ኢትዮጵያ ባለፈው ታህሳስ ወር 2016 ዓ.ም መክፈል የነበረባትን የ33 ሚሊዮን ዶላር የዩሮ ቦንድ ወለድ ክፍያ ሳትፈጽም መቅረቷን ተከትሎ በይፋዳቸው መክፈል የማይችሉ ወይም ዲፎልት ሀገራትም ተርታ መመደቧ ይታወሳል። እንደ ኢትዮጵያ ሁሉ አፍሪካውያኖቹም ጋናና ዛምቢያም ዕዳቸው መክፈል ከተሳናቸው አገራት መካከል መካተታቸው ይታወሳል። የኢትዮጵያ መንግስት ከአበዳሪዎች ጋር ባለፈው የካቲት ወር ላይ የብድር አከፋፈል ስምምነት ላይ መድረሱን ቢገልጽም የአበዳሪዎችም ወይም አድሆክ ኮሚቴ ሰብሳቢዎቹ ቻይናና ፈረንሳይ ይህ አይነቱ ስምምነት ከሌሎች አበዳሪዎች ጋር በሚኖረው የአከፋፈል ስልት ላይ ተገቢ ያልሆነ አንድምታ አለው በማለት ስምምነቱን ውድቅ ማድረጋቸውን መዘገባችን አይዘነጋም። አርማጮ ደለሳ ላይ የአገዛዙን ስልጣን አስጠባቂ ጦር በመደምሰስ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ እዝ ዛሬ ሚያዝያ 10 ቀን 2018 ይፋ እንዳደረገው ትላንት ሚያዝያ 9 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ አርማጮ ደላሳ ላይ በበላይ 305ኛ ኮር በማዕከላዊ አርማጮ ወረዳ ደላሳ ቀበሌ አደባይት ጎጥ ላይ ሰፍሮ በሚገኘው የአገዛዙ ስልጣን አስጠባቂ 54ኛ ክፍለ ጦር አንድ ሬጅመንት ጥቃት ሰንዝሮ መደምሰሱን አስታወቀ። የኮሩ መረጃና ደህንነት ክፍል በተደረገ ጥናት የጠላትን የኃይል አስተላለፍ የያዘውን የጦር መሳሪያና ቦታውን በማንበብ የፋሽስት ስልጣን አስጠባቂ ኃይል ከተኛበት ንጋት ላይ በተሰነዘረ ድንገተኛ ጥቃት ለተልኮ በተመረጡ የሬጅመንቱ የኮሩ ተልኮ በሌሊት ተጉዘው ጠላትን ዶግ አመድ በማድረግ መደምሰሳቸውን አስታውቋል። በዚያው ውጊያ ከአብይ አገዛዝ ስልጣን አስጠባቂ ጦር መካከል 87 መደምሰሳቸውን አብረው ተሰልፈው ከነበሩ ባንዳ አድማ ብተናዎች መካከል 4 መደምሰሳቸውን ሰላም አስከባሪ በማለት ለአገዛዙ በመንገድ መሪነት አብረው የተሰለፉ ሌሎች 2 ባንዳዎችም ተመሳሳይ ዕጣ እንደገጠማቸው ገልጿል። 2 የሬጅመንቱ ዘመቻ አመራር 2 ሻምበል መሪዎች ጭምር በተደመሰሱበት በዚህ ውጊያ 35 መቁሰላቸውም በ2 ኦራል ወታደራዊ ተሽከርካሪና 2 ፒክአፕ መኪና ጠላት ጭኖ ወደ ሰሮቃና ሁመራ ከተማ መውሰዱን ይኸው መረጃ ጠቅሰዋል። በዚያው ውጊያ 10 ክላሽ የተማረከ ሲሆን 3 እጃቸውን አንከርፍፈው መማረካቸውን፣ 1 ብሬንና 1 ስናይፐር በከባድ መሳሪያ ከጥቅም ውጭ መደረጉንም አስታውቋል። ደላሳ ቀበሌ እምባ ዳይት ጎጥ ሰፍሮ የሚገኘው የአገዛዙ ስልጣን አስጠባቂ ጦር የደረሰበትን ድንገተኛ ጥቃት መቋቋም ሲያቅተው በ3 አቅጣጫ በደደዊ በጃንሱና በክሻ በኩል እንቅስቃሴ ለማድረግ የሞከረ ቢሆንም በጃንሱማ በኩል 53ኛ ክፍለ ጦር 2ኛ ሬጅመንት ያሰለፈው የጠላት ኃይል ሽመል በር ላይ ያልጠበቀውን ኪሳራ አስተናግዶ መመለሱን ይኸው መረጃ ጠቅሷል። አመራሮቹና የአገዛዝ ስልጣን አስጠባቂ ወታደሮች በጋራ በተደመሰሱበት በዚያ አውደ ውጊያ በሕይወት ከተረፉት መካከል አንድ የሬጅመንት አመራር 31 ዓመት አገልግያለሁ፣ እንዲህ አይነት ውጊያ ገጥሞኝ አያውቅም፣ ልጆቹን አማራ ጨረሳቸው ማለት ደለሳ ላይ ሻይ በሚጠጣበት ቦታ ይናገር እንደነበር የአካባቢው ምንጮች ለፋኖ መናገራቸውን ይኸው መረጃ ጠቅሷል። የፋኖን ውጊያ ብቃት በተመለከተ ምሽግ ላይ የማይፈሩ ፊት ለፊት የሚጋፈጡ ጀግኖች ናቸው፣ እንዲህ አይነት ውጊያ አይቼ አላቅም ማለቱን በላይ ህዝብ ባወጣው በዚሁ መረጃ ጠቅሶ በፋኖ የደረሰባቸውን ጥቃት መቋቋም ሲያቅታቸው ፋኖ ሐሺሽ ይጠቀማል እስከ ማለት መድረሳቸውን ይኸው መረጃ ጠቅሷል። ፋኖ አሁንም አስፈላጊውን እርምጃ ለመውሰድ በዝግጅት ላይ ይገኛል። ከፋኖ መብረቃዊ ጥቃት ለማምለጥ አማራጩ በየአካባቢው ላሉ ፋኖ እጅ በመስጠት ህይወታችሁን አትርፋችሁ በጉጉት ለሚጠብቃችሁ ቤተሰቦቻችሁ እንድትበቁ ጥሪ እናስተላልፋለን በማለት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዛሬ ሚያዝያ 10 ቀን 2018 ባወጣው በዚሁ መረጃ ተጨማሪ የምሕረት ጥሪ አቅርበዋል። ይህን አስደናቂ ውጊያ በብቃት የመሩት የኮሩ ከፍተኛ አመራሮች ሊመሰገኑ እንደሚገባ የጠቀሰው አፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ጎቤ ኮር ዛሬ ሚያዝያ 10 ቀን 2018 ባወጣው በዚሁ መረጃ ውጊያውን የመሩት የኮሩ ከፍተኛ አመራሮች፣ ወታደራዊ አዛዥ፣ ዘመቻ መምሪያ፣ መገናኛ መምሪያና የልዩ ተልዕኮ መምሪያ ኃላፊ፣ ሌሎች የኮሩ ከፍተኛ አመራሮች ሲታገሉና ሲያስተባብሩ የዋሉ ይህ ግዳጅ የፈጸሙ አመራሮችና አባላት ትልቁን ሚና መጫወታቸውን ጠቅሶ በማስተባበር በቀጠና ያሉ
አንድነትና የእዝ አመራሮች ትልቁን ሚና መጫወታቸውን አርበኛ ባንዲራው ግርማይ አፋብን ጎንደር ጠቅላይ ግዛት በላይ 305ኛ ጎቤ ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ ዛሬ ሚያዝያ 10 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ከ8 ዓመታት ቆይታ በኋላ 18 የሙዚቃ ስራዎቹን ይዞ በመላው ዓለም ለሚገኙ አድናቂዎቹ ባለፈው ሐሙስ ያቀረበው ተወዳጁ አርቲስትም ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዓለም አቀፍም ትኩረትን እየሳበ መጥቷል። ገዢዎችን መተቸትም በማይቻልባትም ኢትዮጵያ ውስጥ የቴዲ ስንኞችም የብዙዎችም ቀልብም ስቧልም ተብሏል። ቢቢሲ ዋቢ አድርጎ ኤኦኤልም እንደዘገበው ባለፈው ሐሙስ በዩቲዩብ አማካኝነት የሙዚቃ ስራውን ይፋ ያደረገው ቴዲ አፍሮ ኢቶሪካ በተሰኘው አልበሙ ውስጥ አንድ አካል የሆነው ዳስጣል የተሰኘው ስለ ብሔራዊ ሐዘን ውድቀት የሚገልጸው ነጠላ አልበሙ ብቻም ከ7 ሚሊዮን በላይ ተመልካቾችን ትኩረትን መሳቡን የገለጸው ዘገባው የ49 ዓመቱ አርቲስት ቴዲ አፍሮ እምነትም ኢትዮጵያዊነትም እየተገፋ መምጣቱን ይገልጻልም ብሏል። ለቀደሙ አገዛዞችን ለሁለት አስርት ዓመታትም እሾክ በመሆን ሰው ገይቶም አምልጧል የሚል የፖለቲካ ነጸብራቅ ያለው ለ16 ወራትም እስራትም የተዳረገው አርቲስት ቴዲ አፍሮ ያወሳው ዘገባው አርቲስቱ ማለትም ቴዲ አፍሮ በፈረንጆቹ 2017 ባወጣው አልበሙ ከኢትዮጵያን አልፎም እስከ ዓለም አቀፍም የሙዚቃም ሰንጠረዥ መለኪያ ቢልቦርድም አልበም ቻርት ላይ ለሳምንታት በፊት አውራሪነት መዝለቁን ቴዲ አፍሮም ስለ ኢትዮጵያም ታሪካዊም ትልቅነት በመግለጽ በኢትዮጵያን መካከል አንድነትም እንዲጸናም በሙዚቃው አበክሮ እንደሚጠይቅ የኔም ሁሉም ዘፈኖች ዋነኛ ማጠንጠኛቸው ፍቅር ነው በማለትም ለቢቢሲ በወቅቱ መግለጹን ኤኦኤልም አውስቷል። አርቲስት ቴዲ አፍሮ በአዲስ የሙዚቃ ስራው ዙሪያም ለመገናኛ ብዙሃን ጋዜጣዊ መግለጫ ለመስጠትም እቅድ ይዞ ሳለ ባልተገለጸ ምክንያት የጋዜጣው መግለጫው መሰረዙን ያወሳው ዘገባው በኢትዮጵያ የዛሬ 8 ዓመትም ላይ የተከሰተውን ለውጥ በመጀመሪያ ላይ አርቲስቱ ቢደግፍም በኋላም ተያይዘው በመጡትም የእርስ በርስ ጦርነትና ስርዓት አልበኝነትም ሳቢያ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችን ሕይወታቸውን ማጣታቸው፣ ሚሊዮኖች መፈናቀላቸውን፣ ንብረትም ሀብት መውደሙን ተከትሎ መንግስትም የተከተላቸው እርምጃዎችን በእጅጉን ቅሬታና ስጋትም እንዳሳደረበትም በመግለጽ በ2022 ኤሮፓ ቁጥጥር ባወጣው ነጠላ ዜማው ላይ መግለጹን ኤኦኤል ጠቅሷል። የአብይ አገዛዝ በአዲስ አበባ ድምፃዊ ቴዎድሮስ ካሳሁን ሙዚቃን ሰብሰብ ብለውና በአደባባይ ሲያደምጡ የተገኙ ወጣቶችን በጅምላ ካፈሰ በኋላ የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ ነበር በማለት ታዳጊዎቹና ወጣቶችን መወንጀሉ የስርዓቱ ፍርሃት ደረጃ ያሳያል ተብለዋል። በኢትዮጵያ ሕዝብ ላይ አገዛዙ ላለፉት 8 ዓመታት ሲፈጽም የነበረውን በደልና የሰላማዊ ሰዎች ጭፍጨፋ፣ በሕዝብ ላይ የተከፈተው ጦርነትና እልቂት፣ በአዲስ አበባ ከተማ ዜጎችን ባይተዋር በማድረግ ከቀዬና ይዞታቸው በማፈናቀል ሜዳ የመጣል እርምጃዎችና ማንነትና ሃይማኖት ተኮር ጥቃቶችን ሁሉ በማንጸባረቅ በተለይም አዲስ አበባ ከተማን የአንድ ክልል ንብረት ለማድረግ የአብይ አገዛዝ እየወሰደ ያለውን እርምጃ ራቁቱን ያስቀረ የከተማዋን ማንነትና ባለቤት የኢትዮጵያ ሕዝብ መሆኑን ዳግም የተናገረና የሕዝቡን ብሶት ይፋ ያደረገው የድምፃዊ ቴዎድሮስ ካሳሁንን ኢትዮሪካ አዲስ አልበም በተለይም ዳስጣል አንሳን ሙዚቃ በአደባባይ ሲሰሙ የነበሩ ታዳጊዎችና ወጣቶችን በጅምላ ዛሬም ድረስ እያፈሰ የሚገኘው አገዛዝ የሽብር ኃይሎችን ተልዕኮ ለመፈጸም ሲንቀሳቀሱ የሚል ተራ ውንጀላ ይዞ አደባባይ ወጥቷል። በሬድዋን ሁሴን የሚመራውና በአብይ አህመድ ቀጥተኛ ትዕዛዝ የተቋቋመው የአፈና ግብረ ኃይል ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ፣ ከኦሮሚያ ክልል ፖሊስ የተውጣጣ ኮሚቴ በማቋቋም የብሔራዊ መረጃና ደህንነት አገልግሎት ከተባለው ጋር ግንባር በመፍጠር በየአካባቢው ወጣቶችን ሙዚቃ አዳመጣችሁ፣ ጸብ ልታስነሱ ነው፣ ለተቃውሞ ተንቀሳቅሳችኋል በሚል ውንጀላ ባለፉት 2 ቀናት ከትናንትና ጀምሮ ዛሬ ማምሻውን ድረስ እያሰሩ ሲሆን ዛሬ ምሽት ላይ ያገዛዙ መገናኛ ብዙሃን የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም የተንቀሳቀሱ 138 ተጠርጣሪዎችን በቁጥጥር ስር አድርጌያለሁ ማለት እነዚህኑ ታዳጊዎችና ወጣቶችን በፎቶግራፍ ይፋ አድርገዋል። አብይ አህመድ ወደ ስልጣን ከመውጣታቸው በፊት ቀደም ሲል ሲያገለግሉ በነበረበት በህወሓት የበላይነት በሚመራው ኢህአዴግ ተመሳሳይ ውንጀላዎች በተደጋጋሚ ይታዩ የነበረ ሲሆን ሰላማዊ ሰዎችን በግፍ በማሰር ፊታቸው ጠመንጃ በመደርደር የሽብር ክስ የተለመደ ሲሆን ይህንኑ ላለፉት 8 ዓመታት ሲያስቀጥል የቆየው አገዛዝ ዛሬም ታዳጊዎችን ሙዚቃ አዳመጣችሁ በሚል በሽብር ለመወንጀል መሞከሩ ወጣቶችን፣ ታዳጊዎችና አንዳንድ ጎልማሶችን ጭምር በሽብር ድርጊት በሚል ከድምፃዊ ሙዚቃ ጋር በተገናኘ
አፍሶ ካሰረ በኋላ ለመወንጀል መሞከሩ የስርዓቱን ፍርሃት ደረጃና ጥላውን ጭምር እየተጠራጠረ መምጣቱን በግልጽ የሚያሳይ የተለመደ ውንጀላ ሲሆን ይህንን የአገዛዙን የሽብር ድርጊት ሁሉም ወገኖች ሊቃወሙት እንደሚገባ ጥሪ ቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከ8 ዓመት በፊት ወደ ስልጣን ላይ ሲወጡ በፓርላማ በነበረ የመጀመሪያ ጥያቄና መልስ አሸባሪዎቹ እኛንን በማለት ኢህአዴግ በየእስር ቤቱ በህገወጥ መንገድ ሲያስር ጥፍር ሲነቅል እንደነበር የተናዘዙ ቢሆንም ባለፉት 8 ዓመታት በሚሊዮን የሚቆጠሩ ዜጎችን ህይወት በመቅጠፍ ስልጣናቸውን ለማስቀጠል እያደረጉ ያለውን እንቅስቃሴ ሰሞኑን የወጣው የድምፃዊ ቴዎድሮስ ካሳሁን አልበም የተኛውን ወጣት ይቀሰቅሳል የሚል ስጋት ላይ እንደጣላቸው አልበሙን በወጣለት ባደረጉት የፉከራ ንግግር የእርምጃ ተከትሎ ሊወሰድ እንደሚችል ጠቅሰን መዘገባችን አይዘነጋም። ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይል መጠቀምን ይጨምራል። ለምሳሌ ህገ መንግስቱ የደህንነት ተቋማት መከላከያውን ጨምሮ ከፓርቲ ገለልተኛ ሆነው ህግና ሀገር የሚጠብቁ መሆን አለባቸው ብሎ ያስገድዳል። ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይሄን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት ታውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ፣ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው። ይሄ መልካም ደግ ህዝብ ይቅር ብሎ እድል ሰጥቶናል። መጠቀም ያስፈልጋል ያንን እድል። እኛ ምንም አይነት ይህ ህገ መንግስታዊ ነገር ስናደርግ እንዳልቆየን አይነት ሳይሆን ይህ በእንዲህ እንዳለ አገዛዙ ድምፃዊ ቴዎድሮስ ካሳሁን ሙዚቃ አድምጣችኋል በሚል አስሮ በፈጠራ ሽብር ከወነጀላቸው መካከል ሁለቱ የመንግስት ባለስልጣናትን በማህበራዊ ሚዲያ ተችታችኋል ተብለው ቡታጅራ ላይ ከታሰሩ 1 ወር እንዳለፋቸው ጀዋር መሐመድ በማህበራዊ ገጹ አጋልጧል። በአየር ንግድና በባለ ጊዜነት የከበሩ ሁለት ድምፃውያን የኦሮሞ ወጣቶችን በጥላቻ እናነሳሳለን በሚል ለድምፃዊ ቴዲ አፍሮ የሰጡት ምላሽ ከራሱ ከኦሮሞ ወጣቶች ተቃውሞ ያስከተለባቸው ነው። በኢትዮጵያ ሕዝብ ላይ እየደረሰ ያለውን መከራ በግልጽ ያሳየ የነጻነት ደውልና አገር እየፈረሰ መሆኑን ሕዝቡ በዝምታ ሁኔታውን መከታተል እንደማያዋጣውና እየደረሰ ያለውን ጥፋት በጋራ እንዲመክት የቀረበ ጥሪ የተካተተበት የሕዝቡ ድምፅ የተሰማበትና የሕዝቡ መከራና ችግር የተገለጸበት የድምፃዊ ቴዎድሮስ ካሳሁን ኢትዮሪካ አልበም በተለይም ዳስ ጣል አንሳ የሚለውን ዜማ መሰረት አድርጎ ያዞምባ የተሰኘውን ዜማ ጭምር መነሻ በማድረግ ሁለት የኦሮሞ ድምፃውያን ገላን ጋሮምሳና ዮሳን ጌታሁን ያወጡት ዜማ ከሌሎች የኦሮሞ ወጣቶች ተቃውሞ እያስከተለባቸው ይገኛል። ቀደም ሲል አብይ አህመድ ስልጣን ላይ ከመውጣቱ በፊት የቄሮ ሰላማዊ ወጣቶች ትግልን መሰረት በማድረግ በአደባባይ ድጋፍ ከሚሰጡት የማህበራዊ ሚዲያ አንቂዎች አንዷና ኋላ ላይ የተለየ አቋም ስታራምድ የቆየችው ሀና ረጋሳ ዋቅቶላ እነዚህ ሁለት ዘፋኞች በ24 ሰዓት ውስጥ ለቴዲ በዘፈን ሳይሆን የፓርቲ የሩብ ዓመት የአቋም መግለጫ የሚመስል ነገር ለቀዋል። በሲሚንቶ ንግድና መሬት በመቸብቸብ በናወዘ ጭንቅላት ስቱዲዮ ዘው ብለህ እጅ እግር የሌለው ስድብ ትዘፍናለህ እንዴ? ምን ጉድ ነው? የት የድባል ህዝቡ ሞኝ ባያፍር የሞኝ ዘመድ ያፍር ያለች ሲሆን ሌሎች በቀጥታ በኦሮምኛ ቋንቋ ጭምር በቲክቶክ ገጻቸው ላይ የኦሮሞ ህዝብ እየተገደለ እየተሳደደ ያለው በቴዎድሮስ ካሳሁን ሳይሆን በእናንተ ነው። የኦሮሞ አርቲስት የሆነውን ሀጫሉ ሁንዴሳን ገደላችሁ። ዛሬ ደግሞ በአማራ ህዝብ ላይ በጥላቻ ለማነሳሳት ትሞክራላችሁ። ለመሆኑ አማራ ነው? የቴዲ አፍሮ ሙዚቃ ነው አምቦ ላይ ወጣቶችን የጨፈጨፈው? 120 የሚል የሽብር ቡድን በማደራጀት ዜጎችን የሚያሳድድ የሚዘርፍ የሚገድለው በደንቢ ዶሎ ወጣት አማኑኤልን አደባባይ ላይ ህዝብ ሰብስቦ የረሸነው ቴዲ አፍሮ ነው የሚሉና ሌሎችም ጥያቄዎችን በማንሳት የኦሮሞ ወጣቶችን በጥላቻ እናነሳሳለን ያለው ቡድን ያልጠበቀው ምላሽ እየገጠመ መሆኑን በማህበራዊ ሚዲያ የሚዘዋወሩ መረጃዎች ገልጸዋል። በኦሮሞ ህዝብ ስም ስልጣን ላይ ተቆናጣችሁ፣ ዘርፋችሁ፣ አገር እያተራመሳችሁ፣ የኦሮሞ ህዝብን መውጫና መግቢያ አሳጥታችሁ ዛሬ ኦሮሞ ህዝብ ስም ለመወሸቅ የኦሮሞ ተቆርቋሪ መስላችሁ የመጣችሁት አርቲስቶች ለመሆኑ የኦሮሞ ወጣት በግፍ ሲገደል ሲሳደድ እናንተ የት ነበራችሁ? ለምን ድምፅ አልሆናችሁለትም? የእኛ ችግር ቴዲ አፍሮ ሳይሆን የእናንተ አለቆች አብይ አህመድና
አህመድና ሽመልስ አብዲሳ ናቸው በሚል በቀጥታ ጭምር ተቃውሟቸውን ማሰማት ጀምረዋል። በጥላቻ የተቀሰቀሱ በድምፃዊ ላይ እርምጃ መወሰድ አለበት እስከ ማለት የደረሰ ቅስቀሳ ቢያደርጉም ለመጀመሪያ ጊዜ ማለት በሚቻል ደረጃ የኦሮሞ ወጣቶች እየደረሰባቸው ያለውን ግፍና አብይ አገዛዝ ጭምር የችግራቸው መነሻ መሆኑን በግልጽ በመናገር በዚህ ደረጃ የተቃውሞ ድምፃቸውን በአደባባይ ያሰማሉ ተብሎ እንደማይጠበቅ የወጣቶችን ቁጭትና በተለይም በቀጥታ በኦሮምኛ ቋንቋ ጭምር የሰጡት ምላሽ የኦሮሞን ወጣት በጥላቻ ቀስቅሰው ከጎናቸው ለማሰለፍ የሞከሩት የና አብይ አህመድ አጀንዳና የእነሱን ተልዕኮ ተሰጥቷቸው የተንቀሳቀሱት ሁለቱ አርቲስቶች በባለጊዜነት ያከበራቸውን አገዛዝ ለማሞገስ ያወጡት ሙዚቃ በራሱ በኦሮሞ ወጣቶች ተቀባይነት ማጣቱ ግልጽ ማሳያ ነው ተብለዋል። አርቲስቲን ኦሮሞ ዱኤ ብዬ ውፈት አጫሉ እንዴይሳት ከዮ ኦሮሞን ቆርሶ ኛት ቆርሶ ወጅኛት ከዮ ኦሮሞን ሹሮ ኛት ሹሮ ወጅኛት ዱኤ ብዬ ውፈት አጫሉ እንዴይስ ቴዲ አፍሮ ሰበሳቲ ፈጫሉ ጋፈ ሰብኒሳ ረከቱ ነማ ዲመ ሰበሳቱ ጃለቴ ጅብቴ ዱርዬን አቲ አርቲስቲቲ የጀቴ ፕሮፋይል ጎደቴ ደምቱ ኦሶ መቶ ሃያን አምቦ ኸይሳ ነመረሸኑቲ ኢሲን ፈርሾ ቁፍቴ አከነቲ አከሲቲ የቴ ወልናይት ቴዲ አፍሮቲ ሰከከሲ በርባድ ሁሙጫ ወልሳ ሰበሳት ፌቱ ደልደለጂ ፌቱ ማልጂ ፌቱ ሚትርክሾጂ ሱን ዲመ መታ ኸይ ሰበሳቲ ንጉስ የመራን ህዝብ ጭምር በድሮን እየጨፈጨፈ ያለው የኦሮሞን ህዝብ በድሮን የሚገድለው ቴዲ አፍሮ ነው ወይስ ጥያቄ ጭምር ለአርቲስቶቹ ምላሽ እንዲሆን በማህበራዊ ሚዲያ ጠንከር ያለ ተቃውሞ ምላሽ ከኦሮሞ ወጣቶች እየቀረበ ይገኛል። የአገዛዙ ደጋፊ ነን የሚሉ ጥቂቶች የሚያደርጉት የጥላቻ ቅስቀሳ ይልቅ እውነተኞቹ ወጣቶች ስሜታቸውን ማንጸባረቅ መጀመራቸው ለአገዛዙ ጭምር የሚያስደነግጥና ያልተጠበቀ እንደነበር አስተያየቶች የተሰጡ ይገኛል። በእንዲህ እንዳለ ድምፃዊ ቴዎድሮስ ካሳሁን አዲሱን ኢትዮሪካ አልበም አዲስ አበባ ውስጥ አገዛዙ አስቀድሞ በመገናኛ ብዙሃን እንዳይሰራጭ የከለከለ ሲሆን በአደባባይ መስማትም ወንጀል ተደርጎ ወጣቶች እየታፈሱ መሆኑ የስርዓቱን ፍርሃትና የገባበትን ሽብር ያሳያል የሚሉ ወቀሳዎችም ተከትለው ቀርበዋል። ጎረቤት ሶማሊያ በውስጥ ጉዳዩና በሉዓላዊነቷ ላይ ጣልቃ የሚገባ ማንኛውም አገር ላይ በስትራቴጂካዊው የባብ አልማንዴብ ሰርጥ ላይ እንዳይጠቀም የሚያስችል እገዳም ሊገጥመው ይችላል ስትል አስጠነቀቀች። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላሂ ዋርፋም በትናንትናው ዕለት በማህበራዊ ትስስር ኤክስ ገጻቸው የእስራኤል መንግስት ለሶማሌላንድ ራስ ገዝ የአገርነት እውቅና መስጠቱን በማስመልከትም በሰጡት አስተያየት ማንም አገር በሶማሊያ የውስጥ ጉዳይ ሉዓላዊ የግዛት አንድነት ላይ ጣልቃም ከገባም በስትራቴጂካዊ የባብ መንዴብ ሰርጥን ያለመጠቀም ጨምሮ የተለያዩ ወሳኝ ያሏቸውን እርምጃዎች የሶማሊያ መንግስት ሊወስድበት ይችላል በማለትም አስጠንቅቀዋል። እንደ ብዙዎች እምነት የሶማሊያው ዲፕሎማት ይህንን ማለታቸው ከመቃደሾ መንግስት ባለስልጣናት በኩል እስከ አሁን ድረስ ወይም ከቅርብ ጊዜያት ከተሰሙት ጠንካራ ማስጠንቀቂያዎች መካከል አንዱ እንደሆነም ተገልጿል። የባብ አልማንዴብ ሰርጥ በጅቡቲና በየመን መካከል የሚገኝ የቀይ ባህርንና የኤደን ባህረ ሰላጤን የሚያገናኝ በዓለም ላይ በርካታ መርከቦችን የሚተላለፉበት ወሳኝ የንግድና የኢነርጂ አቅርቦትም የሚሸጋገርበትም ሲሆን በገልፍ ኦፍ ኤደን ላይ ረጅም የባህር ዳርቻ ወይም ኮስታል ላይን ያላትም ሶማሊያ የባብ አልማንዴብን ቀጥተኛ የግዛቷ አካል አለመሆኑን ይልቁንም ከሶማሊያ ራሷን እንደ ፈረንጆቹ አቆጣጠር በ1991 ወይም ላለፉት 35 ዓመታትም ያገለለችው ከእስራኤል በቀር ዓለም አቀፋዊ እውቅና የተነፈገችው ሶማሌላንድ ራስ ገዝም በሰሜናዊ ሶማሊያ ከገልፍ ኦፍ ኤደን ጋር እንደምትዋሰን ወይም እንደምትቆጣጠር የሚያመላክቱ ተንታኞችም የመቃደሾ መንግስት የባብ አልማንዴብን ስትራቴጂካዊ ሰርጥን እንቆጣጠራለን ማለቱ የህግ የወታደራዊና የዲፕሎማሲያዊ ፈተናዎች ሊገጥመው ይችላል በማለትም ያስጠነቅቃሉ። እንደነዚህ ተንታኞችም ዓለም አቀፉ የውሃ መስመርን መቆጣጠር በዓለም አቀፋዊ የማሪታይም ህግ በአካባቢው አገራት የደህንነት ጥበቃና የጋራ ትብብር ብቻም ሊሆን እንደሚገባም ይመክራሉ። በትግራይ ፖለቲካዊ ውጥረቱ ተጠናክሮ ቀጥሏል። ከህግ አግባብ ውጭ በጠቅላይ ሚኒስትሩ ለአንድ ዓመት ስልጣናቸው የተራዘመው ሌተናል ጀነራል ታደሰ ወረደ አጣብቂኝ ውስጥ መግባታቸውና ህዝቡን እየተማጸኑ መሆኑ ታውቋል። የትግራይ ጊዜያዊ አስተዳደርን ስልጣን ለማራዘም ህወሓትና የፌዴራል መንግስት በጋራ የሚወስኑ ቢሆንም አገዛዙ የወጣውን ህግና በፌዴሬሽን ምክር ቤት ጭምር ሊወሰን የሚገባውን ጉዳይ ወደ ጎን በማድረግ በጠቅላይ ሚኒስትር አብይ አህመድ አማካኝነት የስልጣን ጊዜያቸው ለአንድ ዓመት በቅርቡ የተራዘመው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል
ታደሰ ወረደ ከህወሓት እየተደረገባቸው ያለውን ጫና ተከትሎ በትግራይ ወደፊት እጣ ፈንታ ላይ ህዝቡ ራሱ ሊወስን ይገባል ሲሉ በክልሉ ኮሚኒኬሽን ጉዳይ ማህበራዊ ገጽ በኩል የሰጡት አስተያየት ይፋ ሆኗል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አክሱም ከተማ ላይ ሰሞኑን ያደረገውን ስብሰባ ተከትሎ ክልሉን እንዲመሩ ሊቀመንበሩን ዶክተር ደብረጽዮን ገብረ ሚካኤልን በመሾም ሌተናል ጀነራል ታደሰ ወረደን እውቅና በመንፈግ በአየር ላይ ያንሳፈፋቸው ሲሆን ይህም የፌዴራል መንግስቱ የጣሰው የፕሪቶሪያ ስምምነት ተግባራዊ አይደረግም የሚል ግልጽ ውሳኔ መሆኑን ተከትሎ ጀኔራሉ አጣብቂኝ ውስጥ መግባታቸውን የሚጠቅሱ መረጃዎች ወጥተዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በትግራይ በሰጡት መግለጫ ትግራይ የሁሉም ትግራዋይ መስዋዕትነት ውጤት መሆኗን ገልጸው የወደፊት እጣ ፈንታዋም ጥቂቶች ሳይሆኑ ህዝቡ ራሱ ሊወስን ይገባል ማለታቸውን ይኸውም የጊዜያዊ አስተዳደሩ ኮሚኒኬሽን ጉዳይ በማህበራዊ ሚዲያ ባወጣው ንግግራቸው ተጠቅሷል። በዚሁ መግለጫ ላይ ትግራይ በሁሉም ህዝብ ዋጋ የተከፈለባት በመሆኗ አሁንም ሁሉም እንደ ብሌን ሊጠብቃትና በኩልነት ሊወስንባት ይገባል። ለ50 ዓመታት የታገልኩት ባመንኩበት እንጂ በሰው ትእዛዝ አይደለም። በምንም ሁኔታ ከትግራይ መውጣት የማይታሰብ ነው በማለት የጌታቸው ረዳ እጣ እንደማይደርሳቸውና የተደረገባቸው ያለውን ጫና ያሳያል የተባለ አስተያየታቸውን ሰጥተዋል። የትግራይ ህዝብ የወደፊት እድሉን የመወሰን መብቱ በማንም ችሮታ ሳይሆን በክንዱ ያረጋገጠው በመሆኑ ይህ መብቱ ሊከበር ይገባል ብለው መናገራቸውንም የትግራይ ኮሚኒኬሽን ቢሮ ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ሰሞኑን በአክሱም ከተማ በተካሄደው የህወሓት ማዕከላዊ ኮሚቴ ስብሰባ የክልሉን ብቻ ሳይሆን የሀገሪቱን ፖለቲካዊ አቅጣጫ ያመለክታል የተባለ ውሳኔ የሰጠ ሲሆን ይህም የፕሪቶሪያን ስምምነት መሰረት ማድረግ የተቋቋመውን የትግራይ ጊዜያዊ አስተዳደር ወደ ጎን በማድረግ በጠቅላይ ሚኒስትሩ ከህግ አግባብ ውጭ ለአንድ ዓመት የስራ ጊዜያቸው የተራዘመው ፕሬዚዳንቱ ሌተናል ጀነራል ታደሰ ወረደንም እውቅና በመንፈግ ትግራይን እንዲመሩ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልን የመረጠ ሲሆን ይህም ከአገዛዙ ጋር የገቡበትን ውጥረት የበለጠ ያካርራል ተብሏል። ጀነራሉ የሚመሩት ጊዜያዊ አስተዳደር በትግራይ ላይ እየተደረገ ያለውን ጫና ማስቆም አልቻለም። የትግራይ ሰራተኞች ደሞዝ ጭምር ተከልክሎ የፌዴራል መንግስት የተለያዩ ሸቀጦች ወደ ትግራይ እንዳይገቡ ማድረግ፣ ነዳጅ በመከልከልና ሌሎችንም ጫናዎች ማድረጉን በመቀበል በከፊል ለተወሰኑ አገልግሎት በጀት እንዲለቀቅ በማድረግ የስራ ጊዜያቸው መራዘሙ ትርጉም የለውም፣ ለትግራይ ህዝብ የሚያመጣው ለውጥ የለም፣ የፕሪቶሪያ ስምምነት አልተከበረም በሚል በህወሓት ማዕከላዊ ኮሚቴ ላይ ሰፊ ክርክር በማድረግ የነ ዶክተር ደብረጽዮን ቡድን የትግራይን ስልጣን ሙሉ ለሙሉ ለመጠቅለል ግልጽ ውሳኔ ማሳለፉና በጊዜያዊ አስተዳደሩ የተሾሙ በተለያዩ ደረጃ ያሉ አመራሮች ጭምር አጣብቂኝ ውስጥ መግባታቸውን አንዳንድ ቦታዎች ላይ ህወሓት በቀጥታ ከዚህ ቀደም የጀመረውን ሹምሽር አጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በጠቅላይ ሚኒስትሩ ጥሪ ወደ አዲስ አበባ መምጣቱ የሚጠቀስ ቢሆንም ይህንን ተከትሎ ወደ ትግራይ ሊገሉኝ ነበር በሚል ዛሬም በአዲስ አበባ የሚገኝ ሲሆን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር የተባለ ቢሆንም ህወሓትን በኃይል ለመውጋት ካገዛዙ ስልጣን አስጠባቂ ጦር ጋር የትግራይ ሰላም ሰራዊት በሚል ከኋላ በማደራጀት ስምረት የሚል ፓርቲ በትግራይ ስም ያቋቋመ ቢሆንም የትግራይ ብልጽግና ፓርቲ በመሆን ብልጽግና የሰጠውን ተልዕኮ እየፈጸመ ይገኛል የሚሉ ወቀሳዎች ተደጋግመው ሲደመጡ ቆይተዋል። ሀገሪቱን በቋንቋና ብሔር ፖሊሲ እያመሰ የሚገኘውና የኦሮሞ ብልጽግና ፓርቲን የበላይነት እናስከብራለን በሚል በሀገሪቱ የእርስ በርስ ጦርነት በማስነሳት ዛሬም ንጹሐን እየጨፈጨፈ የሚገኘው አገዛዝ ዜጎች ባህላቸውን በነጻነት እንዲያከብሩ አድርጌያለሁ፣ በቋንቋቸውና በማንነታቸው ተከብረዋል የሚል ዲስኩር በምርጫ ቅስቀሳ ማድረጉን በኢህአፓ ዋና ጸሐፊ ተቃውሞ አስከትሎበታል። ገዢው ብልጽግና ፓርቲ በበላይነት በተቆጣጠረው ምርጫ ቦርድ አማካኝነት 7ኛ ሀገራዊ ምርጫን በሀገሪቱ የእርስ በርስ ጦርነት ባለበት በርካታ የህሊናና የፖለቲካ እስረኞች በታሰሩበት ዜጎች በነጻነት ተንቀሳቅሰው መኖር በማይችሉበት ሁኔታ ውስጥ በምርጫ ስም የሀገሪቱን ሀብት ለማባከን ቆርጦ የተነሳ ሲሆን ይህንኑ አስቀድሞ የዘረፈውን ምርጫ በህዝቡ ተቀባይነት ለማግኘት በተቆጣጠራቸው መገናኛ ብዙሃን በሚያደርጋቸው የምርጫ ክርክሮች ዜጎችን በቋንቋና ማንነት ሳቢያ እየነጠለ የሚያጠቃው አገዛዝ የቋንቋ ተቆርቋሪ ለዜጎች ባህልና ብሔራዊ ክብር ያለው አድርጎ ራሱን ማቅረቡን የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ሚስጥረ ስላሴ በክርክሩ መድረክ ላይ ይህንን ለማለት ሞራል የላችሁም በማለት የሰላ ትችት አቅርበዋል። የአዲስ አበባ ህዝብ የአድዋን ድል በዓል እንዳያከብር በአስለቃሽ ጭስ እያባረረ እንዳይከበር ያደረገው የብልጽግና ፓርቲ በምን ሞራሉ ነው የኢትዮጵያ ህዝብ ምረጡኝ የሚለው? በትግራይ ህዝብ ላይ ጦርነት በማወጅ ንጹሐንን የጨፈጨፈው አገዛዝ ዛሬ እንዴት ለምርጫ ቅስቀሳ በትግርኛ ሰላም ይላል? በማለት የሞራል ጥያቄዎችን በማንሳት በምርጫ ክርክሩ ላይ የገዢው ብልጽግና ፓርቲን በመወከል ከቀረቡት መካከል አንዱ በባህል ሚኒስቴር ውስጥ ስልጣን የተሰጠው ሰሞኑን የድምፃዊ ቴዎድሮስ ካሳሁን አልበም ከመውጣቱ በፊት ለአገዛዙ ያለውን ታማኝነት ለመግለጽ እስከ መሳደብ የደረሰው ረዳት ፕሮፌሰር ነብዩ ባዬ የተባለው ሲሆን ከህዝብ ሰፊ ተቃውሞ ሲቀርብበት የነበረው ይኸው ግለሰብ በዚሁ መድረክ ላይ ገዢው ብልጽግና ፓርቲን በመወከል የባህል ተቆርቋሪ አድርጎ ለማሳየት መሞከሩ
በኢህአፓ ዋና ጸሐፊ የሰላ ትችት እሱን ጨምሮ የብልጽግና ፓርቲን በመወከል የቀረቡት ሁለቱ ግለሰቦች ላደረጉት ቅስቀሳ የኢህአፓ ዋና ጸሐፊ ጠንከር ያለ ምላሽ ሰጥተዋል። አመሰግናለሁ። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም ከጥቂት ዓመታት በፊት። አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገሩን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቅቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። ሌላው ቅድም ስታወሩ በዓላትን በደመቀ ሁኔታ እንዲከበሩ አድርገናል ብላችኋል። ስለ አድዋ እናንሳ እንዴ። ለመጨረሻ ጊዜ የአዲስ አበባ ህዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። በክልል የሚወዳደሩ 8 ፓርቲዎች ጥምረት የሆነው ሰላም ለኢትዮጵያ ከይስሙላው ምርጫ ራሱን ለማግለል የሚገደድበት ሁኔታ መኖሩን ገለጸ። ሰላም ለኢትዮጵያ በሚል 8 ክልላዊ የፖለቲካ ድርጅቶችን ያሰባሰበው ጥምረት አገዛዙ በበላይነት ከተቆጣጠረው 7ኛ ዙር ሀገራዊ ምርጫ ሂደትን ተከትሎ እየተፈጸሙ ባሉ ጥሰቶችና ችግሮች በአስቸኳይ መፍትሄ ካልተሰጣቸው ራሱን ከምርጫው ለማግለል እንደሚገደድ ባወጣው መግለጫ ገልጿል። ጥምረቱ በአባሎቹና በደጋፊዎቹ በእጩዎች ላይ ጥቃት ና ሰብአዊ መብት ጥሰት እየተፈጸመ መሆኑን የጠቀሰ ሲሆን በደጋፊዎችና በእጩዎች ላይ ጥቃት የሰብአዊ መብት ጥሰት ተፈጽሟል ያለ ሲሆን በተለያዩ ክልሎች የጥምረቱ የምርጫ ማስታወቂያዎች እየተቀደዱ በምትኩ የገዢው ብልጽግና ፓርቲ ፖስተሮች መሰቀላቸውን፣ አባላቱ ላይ ወከባ፣ የግድያ ዛቻና እንግልት መፈጸሙን በመጥቀስ እነዚህ ጥሰቶች አስቸኳይ እርምት ካልተደረገባቸው ከምርጫ ራሱን ለማግለል እንደሚገደድ ይፋ አድርጓል። የምርጫ ነጻነትና ፍትሐዊነት ከወዲሁ የሚያሰናክል ድርጊት ተፈጽሟል ያለው ሰላም ለኢትዮጵያ ህዳር 2018 ከብሔራዊ ምርጫ ቦርድ ምስክር ወረቀት ማግኘቱን አስታውሶ የክልል የፖለቲካ ፓርቲዎች ጥምረት ሲሆን መንግስትና ገዢው ፓርቲ የጥምረቱ አባላት ፓርቲዎች የሚወዳደሩባቸው የተለያዩ አካባቢዎች ከምርጫ ስነ ምግባር ደንብ የወጡ ህግ ጥሰቶችን ማድረሳቸውን፣ በጥምረቱ አባሎች በደጋፊዎችና በእጩዎች ላይ አሰቃቂ ጥቃቶች መፈጸማቸውን 21 ማሳያዎችን ዘርዝሮ በዚሁ መግለጫ ተቃውመዋል። እርምጃዎቹ ነጻና ፍትሐዊነትን ከወዲሁ የሚያሰናክሉ ናቸው ማለት የጥምረቱ አስፈጻሚ አቶ ዳሮት ጉማ ይህንን ለቦርዱ ቢያሳውቁም አጥፊዎቹ ለቦርዱ ተገቢ ምላሽ እንደማይሰጡ በመግለጽ ለዲደብሊው አስተያየታቸውን ሰጥተዋል። ምህዳሩ ይስፋ፣ መቀስቀስ የምንችልበት ሁኔታ ይፈጠር፣ እኩል የውድድር ሜዳ ይስተካከልልን፣ እኩል ባይሆን እንኳን ተመጣጣኝ ተብሎ ሊባል የሚችል የውድድር ሜዳ ይዘጋጅልን የሚለውን ጥያቄ በተደጋጋሚ ስናቀርብ ነበረ። ምርጫ ቦርድን ባቀረብናቸው ጥያቄዎች ደብዳቤ አንዴም ሁለቴም ጽፎ ግን የተጻፈላቸው አካላት ምላሽ እየሰጡ አይደለም። ቀስቀሻ ወይም የምርጫ ቲሸርት በመልበሳቸው እንደ ወንጀለኛ ታይቶ እየታደኑ ቲሸርት እንዲያወልቁ የሚደረጉበት፣ የከተማ አንዳንድ ተደባዳቢ ኃይል ተልኮ የሚደበደቡበት ይህንን የመሳሰሉና በህዝብ ፊት የማዋረድና ምርጫው ገና ሳይደረግ ምርጫው እኮ አልቋል፣ ባለቀ ምርጫ ለምንድን ነው ራሳችሁን ለትዝብት የምታበቁት የሚል ዛቻ በታፈነ የምርጫ የፖለቲካ ምህዳር ውስጥ ማድረግ ማለት በራሱ ተጠያቂነትንም ጭምር የሚያስከትል መሆኑንም የምናውቅ ስለሆነ ይሄ መስተካከል እንዳለበት መግለጫውን አውጥተናል። ካልተስተካከለ ግን በእንዲህ አይነት የስሙላ ምርጫ ላለመሳተፍ የምንገደድ መሆኑም ጭምር ያው ለመንግስት፣ ለህዝብና ለዓለም አቀፉ ማህበረሰብ አሳውቀናል። በሆርሙዝ የባህር ወሽመጥ ላይ እገዳዋን አንስታ የነበረችው ኢራን ዳግም የክልከላም እርምጃ መውሰዷም ተገለጸ። 2 የንግድ መርከቦቿ በኢራን ጥቃት ደርሶባቸዋል ያለችው ህንድ የኢራንን አምባሳደር አስጠርታም አነጋገረች። የእንግሊዙ የባህር ንግድ ኦፕሬሽን UKMTO ዛሬ ባወጣው መግለጫም የኢራን አብዮታዊ ጥበቃም ከኦማን 20 ማይል ሰሜናዊ አቅጣጫ በዛሬው ዕለት ቢያንስ በ3 የንግድ መርከቦች ላይ የተኩስ ሩምታም
ከፍቷል። ከነዚህ መካከልም የህንድ ሰንደቅ ዓላማም በማውለብለብ ሲጓዙ የነበሩ 2 የነዳጅም ጫኝ መርከቦችም መመታታቸውም ይህም ጥቃት የተካሄደው የኢራኑ አዲሱ የበላይ መሪ ማጂታባ ካሜኒ በቴሌግራም የማህበራዊ ትስስር ገጻቸው የአሜሪካ አስተዳደር በኢራን ወደቦች ላይ የጣለውን እገዳም ካላነሳም መሪር ሽንፈት ገጥሞታል ባሉት የአሜሪካ አስተዳደር ላይ እርምጃ ይወሰዳል፣ የሆርሙዝ ባህረ ወሽመጥም ይዘጋል የሚል ማስጠንቀቂያም ካሰሙ በኋላ መሆኑም ተገልጿል። 2 መርከቦቿም የጥቃት ሰለባ የሆኑባትም የኢራን የንግድ ሸሪክ የሆነችው ህንድ ጥልቅ ያለችውን ስጋቷን ለመግለጽ በህንድ የሚገኙት የኢራን አምባሳደር ዶክተር መሐመድ ፋታሂን ለማብራሪያም ከህንድ የውጭ ጉዳይ ሚኒስትር መጠራታቸውም ተገልጿል። በእስራኤልና በሊባኖስ መካከል ታሪካዊ የተባለ ጊዜያዊ የተኩስ አቁም ስምምነት መካሄዱን ተከትሎ በሆርሙዝ ወሽመጥ ላይ ጥላው የነበረውን ቁጥጥር ማንሳቷን ከቀናት በፊት የገለጸችው ኢራን የሆርሙዝ ሰርጥን የመቆጣጠር መብቱ ዳግም ወደ ኢራን እጅም ተመልሷል የሚል የዓለም አቀፉ ማህበረሰብን በተለይ በነዳጅና የማዳበሪያ አቅርቦትም እንቅስቃሴ ላይ ተስፋ የጣሉ በርካታ አገራት ላይ ቀዝቃዛ መልእክት ማስተላለፏም ተመልክቷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።